ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን ለያዥ ለገናዥ ያስቸገሩት የአሜሪካው ፕሬዝዳንት የሆርሙዝን መስመር ለመክፈት ማናቸውንም ወታደራዊ እርምጃ እንደሚሰጡ በድጋሚ አስታውቀዋል። ለ10 ቀን አራዝመዋል። የአሜሪካ ሪታየርድ ያደረጉ ጀነራል ኮሎኔሎች ግን አያዋጣዎትም ተው ቢባሉ አልሰማም ብለዋል። ሌላው እስካሁን እያወራን የነበረው የፔትሮ ዶላር ስርዓትን የመጠበቅ ጉዳይ ነበር። አሁን ደግሞ የሆርሙዝ ዋና የጦርነት ምንጭ የአሜሪካን የባህር ኃይል የበላይነት የሚያከትምበት መሆኑ እየተነገረ ነው። በሚገርም ሁኔታ ደግሞ ኢራን፣ ሳውዲ አረቢያና እስራኤል የአሜሪካን ውድቀት የሚመኙ ሀገሮች ናቸው እየተባሉ ነው። ለምን እንዴት ብለን እንመልሳለን። በኢትዮጵያ ጋስ ይሄ ያለው ተጽዕኖ ምን ያመጣል የሚለውንም አብረን ፈትሻለን። አብራችሁን ሁኑ። ፈንታሌዎች ነን። እዚህ ላይ የምትመለከቷቸው ጡረተኛው የአሜሪካ ጦር ሰራዊት የነበሩ ኮሎኔል ዳግላስ ናቸው። እሳቸው የሰጡት አስተያየት በጣም አነጋጋሪ ብቻ ሳይሆን በጣም ለእውነት የቀረበ ነው። የእሳቸውን እናዳምጥና አሜሪካ ሆርሙዝ ላይ ከገባች መጥፊያ ነው እያሉ ነው። ከዛ ፍሬ ነገሩን በካርታ አስደግፈን አብረን እናየዋለን። ከኛ ጋር ነው። What does that mean? If you look at the sides of the strait, in other words, the coastline, you're talking about 1,000 feet of cliff. In other words, this is an uphill climb in the worst sense of the word. Are you then going to land troops further to the east and then make the long march around to take it from the landward side? I mean, what are you doing? If you're going to put them on an island, once they're sitting on the island, what kind of control or influence are they going to assert? And the answer is none, because the place will be pulverized. It'll be covered by rockets and missiles. Anything on it will be exterminated. I mean, that's the easy thing to do. What else would you do? Now, of course, if you're going to make the argument that the Iranians are running out of missiles, which reminds me of the Russian army running out of missiles and rockets and so forth, then maybe it's fine. Maybe you could go there and open the chaise lounge chair and take in some sun. But the point is, I don't think so. And I don't think that you can stop from 150 kilometers away all sorts of weapons being launched against those sites. And እዚህ ጋር እናቁመውና የእሳቸው ዋና ነጥቦች ምንድናቸው የሚሉትን በደንብ እንየው። ምንድነው እሳቸው ሁለት ነገር ነው የሚያነሱት። አንደኛ የመልክዓ ምድሩ ፈተና ነው። ኮሎኔሉ እንደሚሉት ምንድነው በጠባብ እንግዲህ የሆርሙዝ ባህር ሰርጥ ላይ ያላትን ኃይል አሜሪካ ማለት ነው ከኢራን ሚሳኤሎች አቅም ጋር ሲነጻጸር እጅግ ተጋላጭ ነው ባይ ናቸው። ሁለተኛው የእግረኛ ጦር ውስንነትን ነው። እግረኛ ጦር መሬት ላይ ውጤታማ ቢሆንም ከባህር ዳርቻ ተራራማ ቦታዎች ለሚተኮሱ ሚሳኤሎች፣ ድሮኖች መከላከያ ሊሆን እንደማይችል ነው ጀነራሉ እየተናገሩ ያሉት። እዚህ ጋር አሁን ኮሎኔል ዳግላስን እዚህ ጋር እንደምትመለከቱት ለአድማጮቻችን በሚሆን በአሪፍ ካርታ ነው ያዘጋጀነው። ካርታውንም ኤክስፕሌን አደርግላችኋለሁ፣ ግን የእሳቸውን ሐሳብ እንጨርስ። እንግዲህ ጡረተኛው የአሜሪካ ኮሎኔል ዳግላስ የሚሉት ምንድነው? በመካከለኛው ምስራቅ የመሰባበሪያ ቀጠና የሚሉት አሉ። ሸተር ቤልት ነው ላይ ያለ ነው። እውነታው በግልጽ የሚያሳየው ይሄን ነው የሚሉት። የሆርሙዝን መስመር ወይ ወሽመጡን እሱ ነው የተናገሩ ያሉት። የእሳቸው ትንተና ምንድነው? አሜሪካ አሉ በመካከለኛው ምስራቅ የባህር ዳርቻ ሪምላንድ ማለት ነው እና ሀርትላንድ የሚባሉ በሁለተኛው ክፍል የምናያቸው ላይ የያዘችው ስትራቴጂክ ከአቅሟ በላይ መሆኑን የሚገልጽ ነው። ሪምላንድ ማለት የባህር ዳርቻዎችን ነው። የአሜሪካንም ትልቁ ኃይል የባህር ኃይል ዓለምን ንግድ ስርዓት የምትቆጣጠርበት የባህር ኃይል ጡንቻዋ ነው። በጂኦፖለቲካ እይታ እንግዲህ ኮሎኔሉ እንዳስቀመጡት ልትቆጣጠረው የማትችለው መልክዓ ምድራዊ አቀማመጥ ለመቆጣጠር እየሞከረች ነው አሜሪካ ሲሉ ይገልጻሉ። ምንድነው የሚሉት? the geography of exclusion ይላሉ። የመገለል መልክዓ ምድር ይላሉ። በሆርሙዝ የባህር ሰርጥ ላይ ያለውን የኃይል ሚዛን ልዩነትንም ሲያብራሩ የየብስ ኃይል ይላሉ የኢራን ብልጫ ነው። ኢራን ከባህር ዳርቻው
ከፍታ ቦታዎች ላይ ሆና ትሰራለች። በዛግሮስ ተራሮች ውስጥ በተደበቁ ርካሽና ተንቀሳቃሽ ሚሳኤሎች ድሮኖችን በመጠቀም በባህር ላይ ኢላማዎችን በቀላሉ መምታት ትችላለች ይላል። የባህር ኃይል ተግዳሮት ወይም የአሜሪካ የበላይነት አለኝ የምትለው በከፍተኛ ቦምቦች በመታገዝ በማውደም አለኝ የምትለው አሜሪካ ይላሉ በጣም ጠባብ በሆነ 21 ማይል ስፋት ባለው የውሃ መስመር ላይ መንቀሳቀስ አለባት ይላል። ሆርሙዟ ጠባብ ነች። በዘመናዊ ጦር ቢሊዮን ዶላር የሚያወጡ የአውሮፕላን ተሸካሚዎች መርከብ በእንዲህ ያለ ጠባብ ቦታ ላይ በቀላሉ ሊመቱ ይችላሉ ባይ ናቸው። በነገራችን ላይ ፎርድ የሚባለው ለ30 ሰዓት በኢራን ሮኬቶች ተመቶ በአብዛኛው እነዚህ አውሮፕላን ተሸካሚዎቹ በኢራን የሚሳኤል ርቀት ውጪ ነው ያሉት ተብሎ ነው የሚገመተው። እሳቸው የሚሉት በዛች ጠባብ ላይ ደግሞ ከመጡ እንዴት ሊሆኑ እንደሚችሉ እየተናገሩ ነው። ሌላ ምንድነው የመደምሰስ ሁኔታ ነው አሜሪካ የሚያጋጥማት ባይ ናቸው። አንደኛው መከራከሪያቸው የሚሳኤል ብዛት ብልጫ አላት ኢራን። አሜሪካ ምንም ዘመናዊ መከላከያ ቢኖራት አይተናል፣ ሚሳኤሎቹ ያልፉታል፣ በዛ ላይ ብዛት ስላላቸው ያወድሙታል ነው። የኢኮኖሚው ጫና ሲያስረዱ እንዲህ ኮንሬሎ ምንድነው የሚሉት በአሁኑ ወቅት ኢራን ለወዳጅ ሀገራት መርከቦችን መንገድ ስትከፍት ለምዕራባውያን በተለይ ለአሜሪካ ደጋፊዎች ደግሞ ዝግ ነው። ይህ በራሱ ከፍተኛ ኢኮኖሚ ጫና አሜሪካ ላይ ያመጣል። ስንገለብጠው የአሜሪካ ሕዝብ ላይ ያመጣል። ያ ኢኮኖሚ ጫና ደግሞ ምን ሊያደርግ ይችላል? ሰራዊቱ እንዲወጣ ወይም ራሱ ፕሬዚደንቱ ጦርነት እንዳካሄድ ሊያደርጉ ይችላሉ። ሌላው በጣም ከባድ ክሪቲካል እሳቸው ያነሱት ምንድን ነው? እግረኛ ጦርን መግቢያ መከልከል፣ አንቲ አክሰስ ሊከለክሉት ይችላሉ። በአሁኑ ሰዓት በመቶ ሺዎች በነገራችን ላይ በካርግ ደሴት ላይ ሰፍረዋል። ኢራን ከፍተኛ ብዙ ሌየር ያለው ዲፌንስ ሲስተም ገንብታለች እና እሳቸው የሚላሉ ቀላል እግረኛ ጦር ያነሱት ነጥብ የየብስ ጦርን በማስፈር ብቻ በየብስ ላይ ቀላል እግረኛ ጦር የባህርን ሚሳኤል ችግር መፍታት አይቻልም ባይ ናቸው። እግረኛ ጦር ከተማ ሊይዝ ይችላል አሉ። ነገር ግን ከባህር ዳርቻ 50 ማይል ርቆ ያለን የነዳጅ ጫኝ መርከብ በድሮን እንዳይመታ ለመከላከል ግን አይችልም እና ጀነራሉ ምን አስጠነቀቁ? ባህሪን ወይም በኳታር ያሉ ማናቸውም ቋሚ የአሜሪካ ጦር ሰፈሮች አሁን በኢራን ሚሳኤል የመደምሰሻ ቀጠና ውስጥ ናቸው፣ እርቀት ውስጥ ናቸው። ስለዚህ በባህር ዳርቻ ያለው ሪምላንድ በኩል ኃይል የማስከበር ስትራቴጂ እየፈረሰ ነው። የባህር ኃይሎቹ አሉ ደጃፎቹን የሆርሙዝን መስመር ክፍት ማድረግ ካልቻሉ የየብስ ኃይሎች ሄርትላንድ የሚባለው ሩሲያ፣ ኢራንና ቻይና ምዕራባውያን ሊደርሱበት የማይችሉ ዝግ የንግድ መስመር ሊፈጥሩ ይችላሉ። ይህም በኋላ የምናየው ነው። እዚህ ላይ እንደምታዩት እንግዲህ ካርታውን እንመልከት። የካርታው እንደምታዩት የሚሳኤል መተኮሻ ጣቢያዎች ይታዩዋቸዋል። በኢራን ደቡባዊ የባህር ዳርቻና በዛግሮስ ተራሮች ውስጥ የተደበቁ ተንቀሳቃሽ ሚሳኤል ባትሪዎች ያሳያል። ካርታው ላይ ይታያቸዋል። እነዚህ ቦታዎች ለአየር ጥቃት አስቸጋሪ ናቸው። አንድ ሁለተኛ ላታል ስትራይክ ዞኖች አሉ፣ በጣም ከባድ የሆኑ ማለት ነው። ካርታው ላይ እንደምትመለከቱት ቀይ ቀጠና ሬድ ዞን የሚታያቸዋል። ካርታው ላይ የባህር ሰርጡ በጣም ጠባብ የሆነበት ቦታ ሲሆን በኢራን አጭር ርቀት ሚሳኤሎች፣ የባህር ፈንጂዎች እና የድሮን መንጋዎች ሙሉ ለሙሉ ሊዘጋ የሚችል ነው። ይሄ ሬድ ዞን በቀይ የምታዩት ማለት ነው። ሌላው እዚህ ጋር ስትመጡ ብርቱካናማ መጠን ያለው ወይም ኦሬንጅ ዞን፣ ብርቱካናማ ቀጠና ወይም ኦሬንጅ ዞን ይታያቸዋል። ያ ምንድን ነው? መካከለኛ ርቀት ያላቸው የባህር ኃይል መቃወሚያ ሚሳኤሎች፣ አንቲሺፕ ባላስቲክ ሚሳኤል እስከ ኦማን ባህር ድረስ ሰርገው የሚገቡ መርከቦች ኢላማ ናቸው። የኦማን ባህር ይታያቸዋል። እሱን አልፎ ሆርሙዝን አልፎ እስከ ኦማን ባህር ድረስ ይሄዳሉ ነው የሚሉት። ሌላ ምንድን ነው? የአሜሪካ የጦር ሰፈር ተጋላጭነት ነው። ባህሪን አይታችሁታል። የአምስተኛው የአሜሪካ ፍሊት የተቀመጠበት ነው እና በኤሚሬትስ ያሉ የአሜሪካ ጦር ሰፈሮች በኢራን ትክክለኛ ኢላማ ፕሪሲሽን ስትራይክ በሚሳይሎቹ ክልል ውስጥ ናቸው ባይ ናቸው ካርታው ላይ እንደምትመለከቱት። ሌላው ምንድነው? የመልክዓ ምድር ብልጫ ነው ካርታው የሚያሳየው።
ኢራን ከፍታ ቦታዎችን በመጠቀም ዝቅ ብሎ የሚንቀሳቀስን የባህር ኃይል እንዴት በቀላሉ መቆጣጠር እንደምትችል ያሳያል። ስለዚህ ከዚህ ካርታ ላይ የምንረዳው ምንድነው? ጂኦግራፊው ራሱ ለአሜሪካ እግረኛን ጦርና መርከቦች ምቹ እንዳልሆነ ነው። የባህር ኃይል የምንለው የሪምላንድ ፓወር የባህር ኃይል ፓወር የሚባለው በእንዲህ ያለ ጠባብ ቦታ ላይ የየብስን ኃይል ሀርትላንድ አላይንድ ፓወር በመሬት ላይ ያሉ የተጣመሩ ኃይሎችን ለመመከት ያለው እድል በጣም ዝቅተኛ ነው። ለአደጋ ተጋላጭነቱ ደግሞ ከፍተኛ ነው። ይህ እንግዲህ የጀነራሉ እንደምትመለከቱት አጠቃላይ በዚህ ላይ የምታዩት በካርታ ላይ የምታዩት ድባብ ነው። ይህን ያዘጋጀ ነው ራሳችን ነው። ቀስ እያላችሁ እያሰፋችሁ እያጠበባችሁ ብትመለከቱት በደንብ ይታያችኋል። ወደዚህ እንግዲህ የምታዩት አምስተኛው ፍሊት ያለው ነው። ወደ ባህሪን ያለው የአሜሪካ ወደዚህ ያለው ኦማን ላይ ነው ያለው እና ከባዱ እችን ቀይ ቀጠና ነው ዶናልድ ትራምፕ በቦምብ አርሳለሁ አፈርሳለሁ እያሉ ነው ያሉት ማለት ነው። ይሳካላቸዋል አይሳካላቸውም ሌላ ጉዳይ ነው። ስለዚህ የሚሳኤል ጦርነቱን እርቀት አለ አንድ። ሌላው ምንድነው? የመልክዓ ምድር ብልጫ። በእነዚህ በሁለቱ አሜሪካ ይሄን ጦርነት መሸነፊያ ነው ይላሉ እኚህ ኮሎኔል። የሚገርም ገለጻ ነው። ሌላ ደግሞ አንድ ጀነራል ልጨምርላችሁ። እሳቸውም ሪታየርድ ያደረጉ ጀነራል ናቸው። የእሳቸው ደግሞ እይታ ትንሽ ዞር ይላል፣ ግን ለማጠናከር እንየው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። እኚህ የምታዩቸው ደግሞ ጀነራል ማርክ ሀርትሊንግ ይባላል። የእሳቸው ትንተና ደግሞ የመሀል ሀገር አንድነትን ስትራቴጂ ላይ እና የመደምሰሻ ቀጠና ከእሳቸው ጋር ከቀደም ኮሎኔል ዳግላስ ጋር የተቀራረበ ቢሆንም ግን እሳቸው ያላዩትን ከእሳቸው ትንሽ እንሰማለን። እንግዲህ የጀነራሉ ስጋት የኚህ ጀነራል ስጋት አሜሪካ ነው በኢራን ላይ የምታደርገው ማንኛውም ወታደራዊ እርምጃ በከፍተኛ ኪሳራ ሊጠናቀቅ ይችላል ባይ ናቸው እሳቸው። ጀነራል ማርክ ሀርትሊንግ እሳቸውን ደግሞ እናዳምጣቸው። But those others coming in will come in very, very slowly. When you're talking about the rest of the 82nd Airborne Division, still that's a relatively small force, about 15 to 18,000 soldiers, depending on how many you bring in with the entire division. In a land that's as big as Iran, with the kind of terrain they have and the geography, even supported by a massive number of overhead aircraft and Tomahawk missiles, these two forces can form a lodgment, as the military calls it, but they can't do a whole lot more until more follow-on forces come in. So I'm scratching my head trying to figure out what these two MEUs and one brigade are going to do. Now, the 82nd Airborne has also deployed their command post, which indicates to me that more are going to come in. But first of all, where are you going to put them as they all pull together? Because you can't put them immediately into Iran. They don't have the logistics support to go in there. Where are they going to go? What are their missions going to be? What are the follow-on forces? Because these three forces, two MEUs and a brigade, are designed to open a fight, but not to finish one. And so we're thinking about putting a lot of forces on the ground. This is an opening gambit. And it's interesting that it's taking place while we're still bombing and conducting peace talks in Pakistan. አሁን ጀነራሉ ያሉትን በካርታ አስደግፈን ማለት ቀለል ለማድረግ ነው ራሳችንን ያዘጋጀ ነው። የሰውየው አባባል ግን ምንድነው? የጀነራል ማርክ ሀርትሊንግ የማይቻለው ወረራ ነው ዋናው የትንተናው ጭብጥ ራሱ። ግን ምን እያሉ ነው የሚለውን እንመልከተው። አሁን እሳቸው ምንድነው የሚሉት? ኃይሉ ከኢራን ስፋት ጋር ሲነጻጸር እጅግ አናሳ ነው። ምን ያደረጉት? ፎርስ ሳይዝ ቨርሰስ ጂኦግራፊውን ነው። በጣም ትንሽ ወታደራዊ ኃይል ከዚህ ሰፊ መልክዓ ምድር ጋር በምን መልኩ ነው የሚሆነው? እንደውም በምን እንደሚያገናኙት ኢራን፣ ፈረንሳይ፣ ጀርመን፣ ስፔን ያሉትን ሀገራት በአንድ ላይ የሚያክል ሰፊ ስፋት ያላት ሀገር ነች ኢራን። የ82ኛው አየር ወለድ ክፍል ግን ብቻውን እንዲህ ያለ ሰፊ መሬት ሊቆጣጠር አይችልም ነው። እነ ዶናልድ ትራምፕ አልሰማም ያሉት ነው። በቦምብ እናርሳለን ነው የሚለው ዶናልድ ትራምፕ እንዳለ። ሌላ ምንድነው? ቦታ ሊይዝ ይችላል፣ ነገር ግን ይዞ መቆየት ይችላል ወይ?
ሆልድ ማድረግ ይችላል? ኦኩፓይ አድርጎ መቆየት ይችላል? እግረኛ ጦር የተወሰኑ ስትራቴጂካዊ ቦታዎችን ለጊዜው ሊይዝ ቢችልም ያለ ተጨማሪ ከፍተኛ ኃይል ግን ያንን ቦታ ይዞ ለመቆየት ወይም ጥቃቱን ለማስፈጸም ለማስፋፋት አቅም አይኖረውም ነው። ሶስተኛ ያነሱት ነጥብ ምንድነው? እሳቸው የሎጂስቲክና የማረፊያ ሁኔታ ግልጽ አይደለም። ሎጂስቲክን ስቴጂንግ ነው ያሉት። ወታደሮቹ በኢራን ድንበር ለማስፈር በሚያስችል አስተማማኝ ቦታ ስቴጂንግ ግራውንድ እና አስፈላጊ ምግብ፣ ጥይት፣ ነዳጅ ለማቅረብ የሚያስችል የሎጂስቲክ መስመር እስካሁን አልተመቻቸም ወይ እሳቸው ጀነራሉ አላዩ። ሌላው ምንድነው? ችግር ቢገጥማቸው ይሄ ኃይል ቢቆረጥ ተጨማሪ ኃይል ይምጣ ቢባል የሚመጣው አንደኛ በጣም በዝግተኛ ሁኔታ ነው። ሪኢንፎርስመንት ሪስኩ እንዴት ነው? ተጨማሪ ጦር ለማንቀሳቀስ ረጅም ጊዜ ይፈጃል። በዚህ ሂደት ውስጥ ደግሞ መርከቦችና አውሮፕላኖች ቀደም ሲል በካርታው ላይ ባየነው እንግዲህ የኢራን ኤክስትሪሚኔሽን ዞን ውስጥ ስለሚያልፉ ለከፍተኛ ጥቃት የተጋለጡ ናቸው። ሆርሙዝንም በሎት ደሴቱንም ለመያዝ ማለት ነው። ስለዚህ ይሄ በአጠቃላይ በሁለቱ ጀነራሎች እንግዲህ ስትራቴጂካዊ ማጠቃለያ ስንሰጥ ምንድን ነው አሜሪካ በኢራን ላይ የምታደርገው ወረራ የመሃል ሀገር ሀርትላንድ አንድነትን ከመበተን ይልቃል አሜሪካ ራሷ ለከፍተኛ ወታደራዊና ኢኮኖሚያዊ ውድቀት ልትዳረግ እንደምትችል ገልጸዋል። ስለዚህ በሁለቱም ላይ ፎከስ ከተደረገባቸው ነጥቦች ላይ የምናየው ምንድነው ሪምላንድና ሀርትላንድ ነው። እንግዲህ የባህር የበላይነትና የምድር የበላይነት ማለት ነው። ጊዜው አሁን ይላሉ ብዙ ባለሙያዎች የምድር የበላይነት ነው። ለዚህ ቁልፉ ደግሞ ቻይና የወለደችው ትልቅ ዓለም አቀፍ መረብ ነው። ቀጥለን ሆርሙዝ በተከታታይ እንደሰራ ነው የፔትሮ ዶላር ስርዓትን የማስቀጠል የዓለም የነዳጅ ገበያን በዶላር መሸጥ ሲሆን የዓለም ንግድ ስርዓትን ደግሞ አሜሪካ የምትቆጣጠረው በግዙፍ ባህር ኃይሏ ነው። ይህ ባህር ኃይል የንግድ ስርዓቱን መቆጣጠሪያ ነው። ሆርሙዝን ኢራን ሙሉ ለሙሉ በድርድሯ በባለቤትነት እንደነ ስዊዝ ካናል ለመጠቀም ጥያቄ አቅርባለች። አሜሪካ አይሞከርም እያለች ነው። ይሄን እንቆቅልሽ የሪምላንድ እና የሀርትላንድ ቀጥለና ያለን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። እስቲ እዚህ ጋር አንድ ጥያቄ አንስተን ወደ ውይይታችን ንግባ። ይሄ ግሎባል ማሪታይም ፓወር ፕሮጀክሽን ነው። ዩናይትድ ስቴትስ ናቫል ፕሬዘንስ ነው። አሜሪካ ይሄ ብሉ ላይን የምታዩት የዩኤስ ኔቪ ፍሊት ኤሪያዎች ናቸው። እነዚህ ኦልሞስት ዓለምን ሙሉ ይሄ ነው የዓለምን ንግድ ስርዓት የምትቆጣጠርበት በዚህ ግሎባል ማሪታይም ፓወር ነው። አንዱ ማን ነው? ሆርሙዝ እንግዲህ 20% ቢያንስ የዓለማችን ነዳጅ የሚያልፍበት ነው። አሁን ምስቅልቅሉን አይታችኋል። ስለዚህ አሜሪካ ምንድነው ትልልቅ መርከቦች አሏት። ከፍተኛ ከ70 በላይ የጦር አውሮፕላኖች የሚሸከሙ አላት። እዛ ድረስ የምትለፋው ምንድነው የዓለምን ህግ ስርዓት የምትከተለው የምትቆጣጠረው ምንድነው በትልልቅ መርከቦቿ ነው። ጉድ ኤግዛምፕል ቬኔዙዌላን ያንበረከከችው አንዱ ምንድነው ነዳጅ አይወጣም አይገባም ብላ በነዛ መርከቦች አጠረች። የሚገዳደራት መጥቶ ያን ነገር የሚያደርግ የለም። ግን ይሄ እዚህ ጋር የምታዩት ከአሜሪካ ውጭ ያለ ላቲን አሜሪካን በሉት አፍሪካ አውሮፓ በሉት የንግድ ስርዓቱን መሬት ላይ ቢያደርገው ብላችሁ አስቡ። ነዳጆች በቧንቧ ቢተላለፉ፣ ንግዶቹ በፈጣን ባቡሮች ቢሳለጡ አሜሪካ ምን ትሆናለች? የአሜሪካ መንግስት ምን ይሆናል የሚለውን ነው የምንመልሰው። ለዚህ ነው ሆርሙዝ ላይ አንዱ ከፔትሮ ዶላር ውጪ የግሎባል ማሪታይም ፓወር ቁጥጥር አንዱ የሚያጋድላቸው። ይሄን ደግሞ ምንድነው መቆጣጠር በማንኛውም ቦምብ አወድማለሁ ነው የሚሉት ዶናልድ ትራምፕ። ግን ራሱ ሀርትላንድ ምንድነው ሪምላንድ ምንድነው የሚለውን ትንሽ በቀለል አድርገን እንመልከተው። እናንተ ካርታውን በደንብ እየተመልከቱት። ቅድም ምንድነው ያለው የመሃል ሀገር ሀርትላንድ
ዋና ንድፈ ሐሳቡ ምንድነው ነው? ሪምላንድስ ምንድነው? እንግዲህ በሃልፎርድ ማኪንደር ነው እንግዲህ በ1904 የታሪክ መልክዓ ምድራዊ ማዕከል ወይም የጂኦግራፊ ፒቮት ኦፍ ሂስትሪ በሚል ይሄን ንድፈ ሐሳብ ለዓለም ያስተዋወቀው። የዚህ ንድፈ ሐሳብ በዘመናዊ ዓለም አቀፍ የጂኦፖለቲካ ስትራቴጂ ውስጥ እንደ ዋና መሰረት ይታይ ነበር። አንደኛ መልክዓ ምድራዊ አቀማመጥ በራሱ ሄርትላንድ ብሎ የጠራው መጀመሪያ ዩሬዥያ የሚባለው ነው። በአብዛኛው ዩሬዥያ ማለት አውሮፓና ኤዥያ ማለት የውስጥ ክፍልን ነው። ይህ ክልል በግምት ከቮልጋ ወንዝ እስከ ያንጌዝ ወንዝ እንዲሁም ከሂማሊያ ተራሮች እስከ አርክቲክ ውቅያኖስ ያለውን ሰፊ መሬት የሚያጠቃልል ነው። ዋና መለያው ምንድነው ነው? እዚህ ጋር በደንብ ከሄርትላንድ ጋር እንድናገናኘው ይህ ቀጠና በባህር ኃይል ሊወረር ወይም ሊደረስበት የማይችል መሆኑ ነው። ምንድነው በባህር ኃይል ሊደረስበት ሊወረር የማይችል ማለት? የማሪታይም ፓወር የማይገዳደረው ማለት ነው። አዲሱ የምድር ኃይል እየተባለ የሚጠራው እንደርስበታለን። በዚህ አካባቢ ያሉ ወንዞች በበረዶማ አርክቲክ ወይም ወደ ውስጥ የባህር አካላት እንደ ካስፒያን ባህር ስለሚፈሱ በታሪክ እንደ ብሪታንያ ባሉ የባህር ኃይሎች እንዳይጠቃ ተፈጥሯዊ ጥበቃ ነበር። ለምን ብሪታንያ የትልቁ የማሪታይም ፓወር ነበረች። በቀደም ስንሰራ ምን ብለናል? ሲዩዝ ካናል ላይ በነበረው ግብግብ ያን ጊዜ አክትማለች። 19ኛው ሴንቸሪ ላይ ቆማለች። በ20ኛው ሴንቸሪ አሜሪካ ከፍተኛ ግዙፍ ኢኮኖሚና የማሪታይም ፓወር በመቀበል ዓለምን እስካሁን እየመራችን ያለችው። ይህ የማሪታይም ፓወር ዋናው ምንድነው? የአሜሪካ የዓለም አቀፉን የንግድ ስርዓት መቆጣጠሪያ ዋናው ልቡ ነው። ከዚህ ስርዓቶች አንዱ ሆርሙዝ ነው። ትከፍቻለሽ ክፈቺ፣ አለዚያ የሚወረውረውን ቦምብ ተሸከሚ ብለዋል ጀነራሎቹ። ግድ የለህም ቆይ ብሏቸዋል። ማንን? ዶናልድ ትራምፕ። አይሰሙ። ስለዚህ በዛ ጊዜ በደንብ እንድናየው ነው የአሜሪካን ንግድ ስርዓት ብሪቴን እዛ ላይ አልደረሰችው። ስለዚህ ምስራቅ አውሮፓን የሚገዛ ይላል የመሃል ሀገርን ያዛል። የመሃል ሀገርን ሄርትላንድ የሚገዛ የዓለም ደሴትን ወርልድ አይስላንድን ያዛል። የዓለም ደሴትን የሚገዛ ወርልድ አይስላንድ የሚገዛ ደግሞ ዓለምን ያዛል የተባለላት አሜሪካ ነች። እንግዲህ የዓለም ደሴት የተባለው ማን ነው? አውሮፓ፣ ኤዥያ፣ አፍሪካ እነዛን ጠቅላላ። አሁን ሳውዝ ፓሲፊክ ላይ ቻይና እና አሜሪካ አንገት ለአንገት የባህር የበላይነት ለመቆጣጠር ቻይና አሁን በቅርብ 3ኛውን አውሮፕላን ተሸካሚ ሰርታለች። የእሷም የፓሲፊክ ኤዥያ ሀገሮችን ከፍተኛ የንግድ ሸሪኳ ስለሆኑ በዛ ላይ ነው የሚተላል። ንግድ ስርዓቱ በአብዛኛው ምንድን ነው የሚንቀሳቀሰው? እኛም ሀገር ጅቡቲ እንዴት አይታችኋል፣ የወደብ ባለቤትነት ምን ማለት እንደሆነ። ስለዚህ ይሄ ስልታዊ አስፈላጊነት አለው ነው ንድፈ ሐሳቡ የሚከራከረው። በምድር አቋራጭ የባቡር መስመሮች መስፋፋት ምክንያት ምንድን የባህር ኃይል የበላይነት ዘመን አክትሞ የየብስ ላንድ ፓወር የምድር ኃይል የበላይነት የሚመለስበት ጊዜ ደርሷል ነው አሁን ያለው ክርክር። ማን ነው ለዚህ የምድር የበላይነት ያበቃው? አሜሪካስ የባህር የበላይነትን በመቆጣጠር ይሄን የምድር የበላይነት እንዳይሳካ ቆራርጣ ከምጥላቸው አንዱ ሆርሙዝን ነው። ሌላዋ ኢራን ነች። ኢራን ውስጥ መስማት የሌለባችሁ ነገር አንድም የዲሞክራሲ ትግል የለም፣ የሰብአዊ መብት ትግል የለም፣ ነፃ ፕሬስ የሚሉትም ትግል የለም፣ ምንም ነገር የለም። በና ሚኒስትሪ የምትሰሙት ዋናው ያለው የፔትሮ ዶላር ስርዓትን ማስቀጠል፣ ነዳጅ በዶላር እንዲሸጥ ማድረግና የዓለም ንግድ ስርዓት በየትኛውም ላንድ ፓወር ላይ ሄጂሞኒክ እንዲያውና እሱን ሰባብሮ በማሪታይም የበላይነት የንግድ ቁጥጥር ላይ ይሄን ማድረግ ማስፈጸም የአሜሪካንን ሄጂሞኒክ ፓወር ማስቀጠል ነው። ሃይማኖት የለም፣ ዲሞክራሲ የለም። ይሄ ዋቴ ነው። አሁን የሀብት ክምችቱ ሲታይ የመሃል ሀገር ከፍተኛ የማዕድን
የኢነርጂና የግብርና ምርት ክምችት አለው። የቱ? ሀርትላንዱ። ተንቀሳቃሽ የባቡር መስመሮች፣ አንድ የየብስ ኃይል መርከቦች አህጉር ዞሮ ከመድረሳቸው በፊት ወታደሮች በሉ ቁሳቁሶች በሉ የፈለጋችሁትን በፈጣን ባቡር ቻይና ውስጥ አስመራ ሩቅ አይደለም። ከዚህ ከአዲስ አበባ አስመራ ሰርቶ ጠዋት ወጥቶ ማለት ነው ማታ 11 ሰዓት ላይ የሚገባ ሰራተኛል። ሁለት ሀገር ነው ስናየው አይደለም። ግን ምንድነው በፈጣን ባቡር ሲባልስ በሰዓት ከ300 ኪሎ ሜትር በላይ የሚሄዱ እሱ ብቻ ሳይሆን በጣም ጸዳ ያሉ ማለት ነው፣ የአውሮፕላን ስታንዳርድ ያላቸው። ስለዚህ የእነሱስ መከላከያዎች ምንድን ናቸው? የአሜሪካ ወታደር የአሜሪካ ሄሊኮፕተር ሊያርፍ አይገባም። በተራሮች በበረሃዎች በበረዶ የተከበበ መሆኑ ተፈጥሮ በራሱ እነሱን የሚከላከል ምሽግ ነው። ስለዚህ ኢት ኢዝ ራይት ታይም ናው ይላሉ። ምን ላንድ ፓወር። ስለዚህ አሁንም ግብ ምንድነው? ይሄ ነው ማለት ነው። ስለዚህ የዘመኑ ተገቢ እሳቤ በፊት ምንድነው የሚያደርጉት? አሁን ሩሲያ ሀርትላንድ ከሚመልከዓ ምድር አቀማመጧን ብታዩት ሀርትላንድ ተፈጥሯዊ ባለቤት ነች። ማን መጣ? አሁን የዓለምን ሀርትላንድ ሊያናብበው ማመጣ? የቻይና ቤልት ኤንድ ሮድ ፕሮጀክት የምዕራቡ ዓለም እንቅልፍ መባነኛ ነው። የአሜሪካ ቅዠት ነው። ስለዚህ ቻይና በመካከለኛው እስያ የምታከናውናቸው ግዙፍ የመሰረተ ልማት ፕሮጀክቶች የመሃል ሀገርን በከፍተኛ ፍጥነት በባቡርና በንግድ መስመሮች ለማስተሳሰር ለመቆጣጠር የሚደረግ ዘመናዊ ጥረት ነው። ግን ቻይናስ ምን እያደረገች ነው? አሜሪካ የማሪታይም ፓወር ስላላት አሁን ራሱ ሆርሙዝን ውሰዱ፣ ከኢራን በቀጥታ በቧንቧ ቻይና መድረስ ይችላል ነዳጅ። ሩሲያና ቻይና የ400 ቢሊዮን ዶላር ነዳጅ የሚያስተላልፍ መስመር እየዘረጉ ነው። ስለዚህ በቱቦ መሄድ ከሆነ እዚህ ላይ የነሱ ንግድ ስርዓት የሚያደናቅፍ የአሜሪካ ማሪታይም ፓወር የለም። ያለው ምንድነው? ቱቦ ነው፣ መተላለፊያ ነው። ቻይናም የምዕራቡ ዓለም ቀድሞ የገነባውን የማሪታይም የንግድ ስርዓት በምድራዊ ስርዓት ልትቀይረው የቤልት ኤንድ ሮድ የባህር ዳርቻዎችንም ያጠቃልላል። ግን ዋናው ልክ ካርታው ላይ አሳያቸዋል። ግን የኔቶ ፖሊሲ ምን ነበረ? በ20ኛው ክፍለ ዘመን ነው ዋናው ቆም ነበር። የእነ አሜሪካ ፖሊስ የኔቶ በ20ኛው ክፍለ ዘመን የኮንቴይንመንት ስልት ነበር። ዋናው ዓላማው ማን ነው? የምትከበበው የነበረችው ታላቋ ሶቪየት ህብረትን መክበብ። አንድ ኃይል የመሃል ሀገር ሙሉ በሙሉ ተቆጣጥሮ ወደ አውሮፓ ወይም መካከለኛ ምስራቅ እንዳይወጣ መከልከል። ታላቋ ሶቪየት ህብረት በርካታ ሀገሮች ይዛለች። በእሷ ውስጥ የሚደረግ የንግድ ስርዓት ከየትኛውም የምዕራቡ ዓለም ተጽዕኖ የለበትም። ግን ወደ አውሮፓ እንዳይወጣ ወደ መካከለኛው ምስራቅ እንዳይወጣ ግን የኮንቴይንመንት ፖሊሲ ሰርተው ሶቪየት ህብረትን ሰርክል አድርገው ይሰሩ ነበር። ኔቶም ዋናው ተግባሩ እሱ ነበር። አሁን ግን ጨዋታው ተቀየረ። ምክንያቱም የአሜሪካ ሀርትላንድ ብትሉት እነ አይዋ እና እነ ካንሰስ አካባቢ ያሉት ናቸው። አሊኖይ ምናምን አካባቢዎች ናቸው። ሌላው ምንድን ነው? ማሪታይም ፓወር ነው። ስለዚህ የመክበብ ኮንቴይንመንት ስትራቴጂና የመሃል አገር በር ቆላፊዎችን ቅድም ምንድን ያለው የመሰባበሪያ ቀጠናዎች ብለናል። ሸትር ቤልትስ እና የዳርቻው ምድር ሪምላንድን በተመለከተ አንድ ነገር እንበል። የመሃል ሀገር ኃይል ለመግታት ምዕራባውያን ስትራቴጂስቶች ምንድን ያደረጉት? በተለይ እንደ ኒኮላስ ስፓይክመን የሚባሉት ቁልፍ የዩሬዥያን መሃል ሳይሆን የዳርቻው ምድር ማለትም የአውሮፓ፣ የመካከለኛው ምስራቅ፣ የደቡብ ምስራቅ እና የምስራቅ ኤዥያ ባህር ዳርቻ ናቸው ብሎ ይከራከሩ ነበር። ፓወራቸውን በዛ በባህር ዳርቻ፣ ዋናው ፓወር ግን ምንድነው? ሀርትላንድ ለሚባሉ ላለመቀበል ማለት ነው። ስለዚህ የዚህን የደህንነት ቀበቶ ወይም ቀለበት በሶቪየት ህብረት ላይ በመፍጠር በተለይ ወደ ሞቃታማው ባህርም ሩሲያዎች እንዳይቀርቡ በማድረግ የተጫወቱትን ግን
ሁሉ ነገር አሁን አብቅቷል። ግብግቡም ጨዋታውም አሁን አብቅቷል። ዋናው የቀዝቃዛው ጦርነት የሶቪየት መስፋፋትን መግታት ነበር። አሁን ደግሞ የዘመኑ የመሃል ሀገር እንቅስቃሴ የቻይናና ሩሲያን ተጽዕኖ ማመጣጠን ነው። ዋና መሳሪያ ወታደራዊ ጥምረት ኔቶ ነበር። አሁን ደግሞ የዘመኑ የኃይል የመሃል ሀገር እንቅስቃሴን ኃይል የሆነው መሰረተ ልማት የቤልት ኤንድ ሮድ ነው። በፊት በቀዝቃዛው ጦርነት መውጫ የሚባል የለም። አይረን ከርቴን ነው የተዘጋ ነው። አሁንስ የመካከለኛው እስያ የኢነርጂ ቧንቧ መውጫዎች ናቸው የዘመኑ የመሃል ሀገር እንቅስቃሴ። በፊት ዲተራንስ የሚሉት የኒኩለር መከላከያ ነበረ በቀዝቃዛው ጦርነት። አሁንስ ፈጣን ባቡር 5G ኔትወርኮች ናቸው። ስለዚህ ኔቶ በጣም የታወቀ ቢሆንም የሸፈነው የመሃል ሀገር የምዕራብ መውጫ ብቻ ነበር። ስትራቴጂውም ዓለም አቀፋዊ ሲሆን በፓሲፊክ ውቅያኖስ ያለውን የአሜሪካን 7ኛ የጦር መርከብ እና ሌሎችንም ጥምረቶች በማካተት የመሃል ሀገር ኃይል በሁሉም አቅጣጫ እንዲከበብ ማድረግና የማሪታይም የበላይነትን ማረጋገጥ ነበር። አሁን የኢኮኖሚው ታላቁ ጨዋታ እይታ እንዴት ነው? ለምንድን ነው ኢራን ቦምብ የሚዘንብባት ካላችሁ፣ የቀዝቃዛው ጦርነት ዋና ዓላማው መስመር ይዞ መከላከል ነው። ሆልዲንግ ዘ ላይን ነበር። የ21ኛው ክፍለ ዘመን ስትራቴጂ ግን መስመር መዘርጋት ነው። ቢልዲንግ ዘ ላይን። አሁን የምንመለከተው እንግዲህ እዚህ ላይ በደንብ ይዩት። ብሉን ይታያቸዋል። ብሉ ምንድን ነው? ሀርትላንድ ነው። ሪምላንዶቹ የምታያቸው ምንድን ናቸው? በቡኒ እንደዚህ ከበው ነበር የያዙት። አሁን ግን የቤልት ኤንድ ሮድ ኢኒሽቲቭ ኢኮኖሚክ ኮሪደሮቹ ደግሞ አይታቸዋል። ቀጫጭን መስመሮች የሚያልፉት እነሱ ምንድን ናቸው? የቻይና ኢኒሽቲቭ የቤልት ኤንድ ሮድ ዓለምን የሚያስተሳስሩበት ነው። ቅድም ምን ብለናል? በዚህ መልኩ አፍሪካን ከኤዥያ ጋር ቻይና የምታስተሳስር ከሆነ የንግድ ስርዓቱ በእንደዚህ አሁን የምድር ኃይል እንደይበልጠው ከተሰራ የአሜሪካ የማሪታይም የበላይነት ያበቃል። ትልቁ ስጋታቸው ጭንቀታቸው ይሄን መመለስ ነው። በነገራችን ላይ ይሄ አሁን በደንብ ያሳያቸዋል። ሞስኮ ተመልከቱ፣ ኢራንን ተመልከቱ፣ ቻይናን ተመልከቱ ያሉበትን። ይሄ አሁን የህርትላንዱ ነው። ይሄ የዩሬዥያ ህርትላንድ ነው። የ21ኛው ሴንቸሪ ስትራቴጂክ ኢንቴግሬሽን ኤንድ ኮኔክቲቪቲ ነው። በፊት ማፈን ነው። አሁንስ ኢንቴግሬሽን እና ኮኔክቲቪቲ ነው። እዚህ ያሳያችሁ ካርታ ላይ ሴንተሮች አሉ። ቴሄራን፣ ቻይና እና ሞስኮ አሉ። ከዚህ ከሞስኮ ከምታዩት ወደ ቤጂንግ በዚህኛው በምታዩት ላይን ላይ ቧንቧ ዘርግተው ነዳጅ ሊለዋወጡ ነው። ስለዚህ የአሜሪካ ማሪታይም ፓወር በሞስኮና በቤጂንግ የነዳጅ መቃየር ላይ የሚያመጣው ነገር የለም ማለት ነው። ኢራንን ተመልክቷል። ከቴሄራን ቤጂንግ መሄድ ይችላል። ከቴሄራን ሞስኮ መሄድ ይቻላል። የንግድ ስርዓቱንም ባቡሩ በዚህ ይዘረጋል። ስለዚህ ሶስቱም በምድር ላይ ኃይል ሆነው ማለት ነው የማሪታይም ኃይል ሳያስፈልጋቸው ከነሱ ነፃ የሆነ ንግድ ስርዓት ፈጥረው መንቀሳቀስ ይችላሉ። ስለዚህ ይሄ እንዳይሳካ የኢራን መንግስት ይፈርሳል። ይሄ እንዳይሳካ ሆርሙዝ ላይ እንዳለ ቦምብ ይዘንባል። ይሄ እንዳይሳካ ካርግ ላይ ያለው 90% የኢራን ኤክስፖርት የሚደረግ ደሴት ይወድማል፣ እንደ ዶናልድ ትራምፕ እቅድ ማለት ነው። ስለዚህ ኢራን የውስጥ ችግሯ እነሱ እንደሚያወሩት ሳይሆን በቀላል ቋንቋ በራሳችን ቋንቋ የወሮ በሎች ፖለቲካ ነው። ብዙ ቴክኒካል ተርም መጠቀም አያስፈልግም። ወሮ መብላት ነው በቃ። ስለዚህ የህርትላንዱና የነዚህ የባህር ዳርቻዎቹ አንዱ የኃይል ሽፍት እየመጣ ነው። ስለዚህ ኢራን ለዚህ ተብላ ትደቆሳለች፣ ትጨፈጨፋለች። የሚያሳዝነው ፓርት የሚያስጨንቀውን ፓርት ይሄ ነው። ስለዚህ ምንድነው ብለናል? የፔትሮ ዶላር ስርዓት ፕላስ የማሪታይም የበላይነትን የምድር ኃይሉ ምን አይነት ኢንቴግሬሽን ኤንድ ኮኔክቲቪቲ። በፊትስ ማግለል፣ ማፈን፣ ኮንቴይን ማድረግ በጣም የተራራቀ ነው። ይሄ እንዴት ይሞከራል ነው። ስለዚህ የአሜሪካንን የሄጂሞኒክ ዲክላይን
እያሳለጠች ያለችው ቻይና ነች። ኢራን የምትቀጠቀጠው የኢራን መንግስት የሚፈርሰው 40 ስም የሚወጣላቸው የሃይማኖት አክራሪ ብላ 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 የሚሉት አጠቃላይ የኃይል ሚዛን ቁጥጥር ነው። የንግድ ስርዓትና ዶላር ከረንሲን የዓለም የነዳጅ መገበያ የማድረግ ጉዳይ ሌላ ዋቴ ነው። ይሄን ዶናልድ ትራምፕ ፈጽሟል ብሏል። ሁለቱ ጀነራሎች አትሞክረው። የአሜሪካ ሰራዊት ሁላችንም እንደምናውቀው ፈጣን ጦርነት ይችላል። ሀገር ተቆጣጥሮ ሀገሩን አስተዳድሮ ኢቨን በሚፈልገው ሊበራል ቫሪው የሀገረ መንግስት ግንባታ ስራ አይችልም። ቪየትናም ላይ አልቻለም፣ አፍጋኒስታን ላይ አልቻለም፣ ኢራቅ ላይ አልቻለም። ስለዚህ እንደውም ኢራን ላይ ሌላ ጉዳይ ነው። በጣም የተማረ ለ40 ዓመት አሜሪካኖችን ያጠና በጣም ጸዴ ሙር ያለበት ነው። ችግሩ ግን እንደ ስቴት ካፈረሷት ወደ ምሊክ ፈጫውን ቱርክ እምበዋ እልቅሸዋ አለ። ኩርዶች አሉ በነገራችን ላይ ኢራን ላይ ስቴት ለመስረት ይፈልጉት። የነ ቱርክ ስጋትና ጭንቀት እሱ ላይ አለ። አንድ እነ ፓኪስታን እና አፍጋኒስታን ከፍተኛ ስደት እየፈሩ ነው። በሺህ ኪሎ ሜትር ነው። ለምሳሌ አፍጋን እንደዛ ስትፈራርስ እስከ 8 ሚሊዮን አፍጋን ሰዎች ኢራን ውስጥ አሉ። ለኢራን ከፍተኛ መንግስታት ኃላፊዎች መውደቅ መመልመልም የአፍጋን ስደተኞች ሚና ትልቅ ነበረ። ስለዚህ ዶናልድ ትራምፕ ይሄን አደርጋለሁ ብሏል። 10 ቀን አራዝም ያለው ብሏል። እሱን እናያለን። አሁን ቅድም እንዳልነው የመሃል ሀገር ሄርትላንድ አንድነትና የአሜሪካ የበላይነት መፈራረስ ያጋጥማል። በአራት ነጥብ እንዳስቀምጠው እዚህ ላይ እንደምትመለከቱት ምንድነው ያለው? ቅድም አሳይቻቸዋለሁ። ሄርትላንዱን ይሄን ሰርክል ፍራክቸር የሚያደርገውን የኮንቴይንመንት ሪንግ በሁለተኛ ዓለም ጦርነት እንደዚህ ነበረ ሪንጉ የተያዘው። አሁን ግን እየተሰባበረ ነው። ይሄ ተሰባበረ ማለትን ማለት ነው። ቅድም ስንጀምር ምን አለን? አሜሪካ የት ነው ያለችው? በዚህ ሳይድ ነው ያለችው የአሜሪካ መልክዓ ምድር። ይሄ ሪንግ ከተሰባበረና የማሪታይም የበላይነት በሄርትላንድ በምድር የበላይነት ከተተካ የአሜሪካ ዕጣ ፈንታ ምን ይሆናል ያልነው ለዛ ነው። የዓለም አቀፍ የንግድ ስርዓቱ ይቀየራል። የአሜሪካን ሄጂሞኒክ ፓወር ይፈርሳል። እዚህ ላይ እንደምታዩት ዘ ፊውቸር ብሪክስ የሚባል አለ። ቾክ ፖይንቶች አሉ። የባህር ኃይል የበላይነት ማክተም ዳርቻው ምን ይሆናል ማለት ነው? ሪምላንዱ እያከተመ ሄርትላንዱ ወደ ላይ እየወጣ ይመጣል ማለት ነው። እዚህ የአውሮፓ ጌት አለ፣ ፍራክቸር ያደርጋል። አውሮፓ እዛ ውስጥ ነው ያለው። የመካከለኛው ምስራቅ የሚድል ኢስት ምን ብለናል? ሸተር ቤልቱ የመሰባበሪያው ነው። ሆርሙዝ ጋር ያሉት አሁን ኢራን ላይ የምትዋት ልክ እንደ ብሊንክ እንደምታደርግ ነገር እንደምትዋት ያ የሚሰበረው ምን ያመጣል ማለት ነው? ይሄን ሰርክል የኮንቴይንመንት በባህር የበላይነት የታጠረ ንግድ ስርዓት ይፈርሳል ማለት ነው። ይሄ እንዳይሆን ነው ግብ። ይሄ እንዳይሆን ነው የኢራን ልጆች የሚያልቁት። ይሄ እንዳይሆን ነው የኢራን ልጆች በምርጫቸው በፍላጎታቸው እንዳይኖሩ ከ10 ቀን በኋላ በስንት ሺህ ኪሎ ግራም የሚገመት ቦምቦች እላያቸው ላይ የሚዘንበው ማለት ነው። ሌላ ዲሞክራሲ በሉት ሰብአዊ መብት በሉት እሱ ተውቱ። ቅድም እንዳልኳችሁ ዋቴ ነው። ይሄ የባህር የበላይነት የተገነባ በባህር ዳርቻ የተያዘ ንግድ ስርዓት ይፈርሳል። የሄርትላንድ አሸንፎ ይወጣል። ምናየው ነው። በተለይ ሆርሙዝን ሞክረው ካልተሳካላቸው ግን ከዛ በኋላ የኢራን የቻይናና የሩሲያን የምድር የበላይነት ግን ለማፍረስ ይተግስታል። ይሄንም ስንመለከተው ጥያቄ እናንሳ። በመካከለኛው ምስራቅ ያለው የጠማማ በሉት እንግዲህ የኃይል ጨዋታና የአሜሪካ የበላይነት መፍረስ ማለት ነው። እዛ በመካከለኛው ምስራቅ አንዱ ምንድነው? አሜሪካ በፔትሮ ዶላር ስምምነት በ19 እንግዲህ 74 ሲስማሙ ሙሉ የጸጥታ ደህንነታቸውን የገልፉን ሀገር ንጉሳውያን ቤተሰቦች ለመጠበቅ እነሱ ደግሞ
ነዳጃቸውን በዶላር ለመሸጥ እሱ ብቻ አይደለም ከፍተኛ ጦር መሳሪያ እንዲገዙ የግምጃ ቤት ሰነድ እንዲገዙ አሜሪካ ላይ ኢንቨስት እንዲያደርጉ እንደዚህ አይነት ስምምነቶች አሏቸው። አሁን ብዙ አመቱ ነው ወደ 80 ሳይጠጋ አይቀርም ካልኩሌት አላረኩትም። በዚህ መሃል ደግሞ ሌላ የአካባቢው ኃይል ነኝ ብላ እያስቸገረች ያለችው ኢራን ነች። ሌላው ደግሞ ማን ነው? እስራኤል ነች። ሶስተኛዋ ደግሞ ሳውዲ አረቢያ ራሷ ነች። አሜሪካ ድንገት ከዚህ ብትወጣ ከመካከለኛው ምስራቅ ብትወጣ አሁን ባለው ዲክላይን አድርጋ እነ ብሪቴን ለቀው እንደወጡ ተሰብስባ ወደ ሀገሯ የምትሄድ ከሆነ በእነዚህ ሶስት ሀገሮች መካከል አካባቢውን ለመቆጣጠር አዲስ ኃይል ፍጭት ይመጣል ማለት ነው። ለምንድን ነው አሁን እስራኤል የአንድ ውጭ ጉዳይ ሚኒስትር አለች በፊት ሊቭኒ የምትባል ሴትዮ ነበረች። ስሟን በትክክል ሳነብ ምን አለች? ኔታንያሁ እቅድ በሌለው የውጭ ግንኙነት ፖሊሲ በየአቅጣጫው ጦርነት ከፍቶ እስራኤልን እያወደመና እያጠፋ ነው ብላለች። የቀድሞ ውጭ ጉዳይ ሚኒስትር ነች። ለምንድን ነው እንደዚህ ያለችው? በአንድ ጊዜ ብዙ ግንባር ላይ ከፍቷል። ዋናው ግን ኢራንን እስራኤል ሁሉ ሰው መዘንጋት የሌለበት እስራኤል ኢራን የፈለገ ብትጮህ እዛ ብትናገር ኒኩለር ቦምብ ብትታጠቅ እስራኤልን የማፍረስ እቅድ ውስጥ አትመጣም። እስራኤልም የኒኩለር ቦምቡን ይዛ ኢራንን የማፍረስ ጉዳይ ላይ አትመጣም። በዚህ ደረጃ የሚፈላለጉ ቢሆን ኖሮ እስራኤል ለምሳሌ ያላትን የኒኩለር ቦምብ ወርውራ ጨዋታውን መጨረስ ትችላለች። ግን ኢራን ኒኩለር ቦምብ በሚያስወረውር ደረጃ የኢራን ስጋት አይደለች፣ የእስራኤል ስጋት አይደለች። እስራኤልም የኢራን ስጋት አይደለች። በሁለቱ መካከል ያለው ዋናው ቁርሾ በሳውዲ አረቢያም ያለው የፍልስጤም ልጆች ቦታ ይኖራቸው የሚለው ነው። ቱ ስቴት ሶሉሽን ነው። ከዛ ውጪ ኢራን የምታቀርበው የተለየ ዲማንድ፣ ሳውዲ አረቢያ የምታቀርበው የተለየ ዲማንድ የለም። በአብርሃም አኮርድ ላይ ሳውዲ አረቢያ ግቢ ስትባል ኖ እገባለሁ ግን አለች። የፍልስጤም ልጆች ቦታ ካልተሰጣቸው አብርሃም አኮርድን አልቀበልም። ለምን? በጣም አክራሪ ኃይሎች በፍልስጤም የተቆጩ በጣም ያቀቡ ብዙ ኃይሎች ስላሉ ትንሹ ልጅ ራሱ መሐመድ ሰልማን ሞት ፈራለው እኔ አክራሪ ተነስቶ ሳውዲ አረቢያ ላይ ሊገለኝ ይችላል ብሎ ፖይንቱ አሁን ያለው ግን ሳውዲ አረቢያም ኢራንም እስራኤል የፍልስጤም ኬስ ከተመለሰ ጨዋታው የሪጂናሉ ኃይል መሆን ነው። እስራኤል በአሜሪካ ውስጥ ሆና በአሁን ሰዓት የኢራንን ሁሉ መሰረተ ልማት ያገኘችውን አሁን ምንድነው ቅዳሜን ያቆማሉ ተብሎ አንድ ያነበብኩት በ48 ሰዓት የምትችሉትን ያህል በኢራን ውስጥ ያሉትን መሰረተ ልማቶች አውድሙ የሚል ቤንጃሚን ኔታንያሁ አዟል የሚል ሲዘዋወር አይቻልም። ያን የሚያደርጉት ለምንድን ነው? የኢራንን አቅም ለመቀነስ። ለምን? አሜሪካ እግረኛ ይዛ ከገባች እግረኛ ይዛ ገብታ ትቆያለች። ከቆየች በኋላ በሚደረጉ በተለይ የጎሬላ የሽብር ጥቃቶች በርካታ ወታደሮች ይሞታሉ። የአሜሪካ ሕዝብ ይሰለፋል። ልጆቻችን ይመለሱ አንፈልግም ይላል። በተለይ ትራምፕ ከገባው ቃል አሁንም ተክደናል እያሉ ነው። ልክ ይሄ ሲሆን ምንድነው ከዛ የሚቀጥለው ጨዋታ ማለት ነው? የአሜሪካ ኃይል ከወጣ የሚቀሩት ሶስቱ ለአካባቢ የበላይነት ይፋለማሉ። ለምንድን ነው የሚፈልጉት? እስራኤል የአካባቢው ኃይል እና ግሬተር እስራኤል የምትለውን ላለማሳካት ዋናው እንቅፋት ማን ነው? የአሜሪካ መንግስት ነው። እዛ ያለ የአሜሪካ ኃይል ነው። ለምን? በፔትሮ ዶላር ስምምነት ጸጥታችሁን አስከብረላችኋለሁ ከተባሉት ሀገሮች ሁሉ ግሬተር እስራኤል የሚል መሬት ቆርሶ ይወስዳል። ይሄ አሜሪካ አትፈቅድም። አሜሪካ አለኝ ከምትለውም በዓለም ላይ የዲሞክራሲ የሰብአዊ መብት ምናምን የሞራል የበላይነቱንም ለማስቀጠል በዚህ መልኩ አታስኬድም። ፍልስጤሞች ላይ ለምን ይሄ ሆነ የሚባለው እሱ የራሱ ብዙ ታሪክ አለ። ስለዚህ እስራኤል የአሜሪካ ሁለተኛ መሆን ሰልችቷታል። አሜሪካ ተዳክማ ከሄዳችላት ኒኩለር ፓወር የታጠቀ የአካባቢው ኃይል ትሆናለች ማለት ነው። ሳውዲ አረቢያ ትልቅ ሀብት ያለው ብዙ ህዝብ ያለው ሀገር ነው።
ግን ጸጥታውንና ደህንነቱ የሚያረጋግጥለት ሶስተኛ አሜሪካ ወገን ስለሆነ ማናቸውም ኢንዲፔንደንት የሆነ ፖሊሲም የሆነ ሙቭመንት የላቸውም ንጉሶቹ። አሁን ባለው የዓለም ደረጃ የመልቲፖላር ሲስተም እየተዘረጋም ስለሆነ አማራጭ የጸጥታ አቅራቢዎች ከነ ቻይና ጋር ተፈራርማለች ስላሉ ኢንዲፔንደንት መሆን ይፈልጋሉ እና አሜሪካ ተዳክማ ብትሄድ አይጠሉ ነፃ ሳውዲ አረቢያ ያገኛሉ። ኢራን ለ40 ዓመት ታግላለች። አሁንም የኢራን አቋም ምንድነው? የኢራን የመካከለኛው ምስራቅ ሀገር አለች ለመካከለኛው ምስራቅ ህዝቦች ይሁን። የሷ ዋና ፍላጎት ምንድነው? የአሜሪካንን ኮማንድ ፖስት ነቅለህ ወደ ሀገር ሂድ ነው የሁሉ አሁን ኢራን በበኩሏ እየጠየቀች ያለችው። ምክንያቱም የአሜሪካን ቅድም ያልኳችሁ የፔትሮ ዶላር ለማስጠበቅ አንዱ ምክንያት በሺአና በሱኒ መካከል ሁልጊዜ ጠበኞች በጣም እኮ የሚያሳፍሩ እንደ መካከለኛው ምስራቅ እስልምና ተከታዮች እኮ አሳፋሪ በዚህ ምድር ላይ የለም። ሺአና ሱኒ ሆነ ነው የምትቀራረበው። ሱኒና አሜሪካ ሆነን ነው ኢራን የምታጠቀው። በቃ የድንቁርና ድግስ ያለው መካከለኛው ምስራቅ ነው። በሺአና በሱኒ በአላህ መካከል ልዩነት የለም። የአንድ አላህ አምላኪዎች ናቸው። ያስተምሮ ልዩነት አላቸው። የተወሰነ መስመር ልዩነት አለ። የፈለገ ቢሉ ግን በአላህ አንድ ሆነ። በተለይ አካባቢ ሙሉ በእንደዚህ አይነት ያለበትን ልክ የሶማሌ ላይ ያለ ክስረት እኮ በአንድ ባህልና እምነት ላይ ያለ አገር በ1991 ተበትኖ እስካሁን እንደዚህ አይነት እድለኝነት አይገኝም። በነገራችን ላይ አይገኝም። አሁን እኛ ሀገር 80 ምንድነን ብሔር ብሔረሰቦች አለን። ቋንቋችንም እንደዛ ነው። እምነታችንም እንደዛ የሰፋ ነው። እነ ሳውዲ አረቢያን እነ ኢራን ጋር ብትሄዱ ኢራን ላይ ትንሽ ሌሎችም አሉ፣ ግን ብዙ የተመቻቹ ነገሮች አሏቸው። ግን ዋናው በሱኒና በሺዓት የሚፈጠር ልዩነት ምንድን ነው? እዛ ውስጥ የሴኩሪታይዝድ የሆነ ሜንታሊቲ ጭንቀት። እስራኤልስ ሁልጊዜ ቀጠናው እስካሌሽን ውስጥ በገባ ቁጥር አረቦች ላይ ማማር፣ እነሱ ሰላም አይወድም። ምን ይላሉ? ከዛ እስራኤሎች ብድግ ብለው የአረቦች እንቅስቃሴ ይለዋል። የዓለምን የሊበራል ቫሉ ያለውን ስልጥንና የሚቃወሙ ፕሪሞደርን ያሉ፣ እሷን ደግሞ ዘመናዊ አገር ታደርጋለች። በመሃል ደግሞ 70 ሺህ ቀጥፋ እየበላች ታሳያለች መልሳ። በቀደም ናቸው ተመጣጣኝ ያልሆነ ሐማስ የሰራው የነውሮች ኖር ነው። ሐማስ እልም ያለ ሽብርተኛ ነው። የፈለገ ለነፃነት የሚታገል ኃይል ንጹሐንን ገድሎ በዛ ደረጃ በቤት ውስጥ አቃጥሎ ኤክስኪውዝ የለውም። ሊስተባበል አይችልም። ግን እስራኤል ኒኩለር ፓወር የታጠቀች ነች። እንኳን ሐማስ የቆሙ ሀገሮች ካሁን በኋላ ሊሰርዟት አይችሉም። ግን ምንድን ነው ደግሞ እንዳይመጣ ብላ ነው ይህን ሁሉ ሰው የምታጸዳው። የደሃያ ዶክትሪን በቀደም የነገርኳቸው ዳትስ አንአክሰፕተብል። በቃ አሁን ምንድን ነው እነዚህ በውስጥ ታዋቂ ማለት ነው ሌላ ኢራኖች ናቸው በአሜሪካ ጀርባ ያሉ። ሌላ ኢራን ማን ነው? እስራኤልና ሳውዲ አረቢያ። አሁን የእስራኤል ችግር ሁለተኛ አልሆንም ነው። የሳውዲ ደግሞ ትንሽ ክላይንት ስቴት ነች። ኢራን ደግሞ ኢንዲፔንደንት ትፈልጋለች። ገና አሜሪካ ድንገት ብትተን በሶስቱ መካከል ምን ሊፈጠር እንደሚችል የምናውቀው ነገር የለም ማለት ነው። ስለዚህ ፍላጎታቸው የተለያየ ነው። የሪጂናል ፓወር መሆን ሶስቱም ይፈልጋሉ። ግን አሜሪካ አለች። አሜሪካ እያለች ሶስቱም መውጣት አልቻሉ። ኢንዲፔንደንት የሆነ ፎሬን ፖሊሲ መከተል አልቻሉ። እስራኤልም እኮ በከፍተኛ በአሜሪካ ቢሊዮን ዶላሮች በቀደም ሳነብ በጋዛ ጦርነት 57 ቢሊዮን የአሜሪካ ዶላር ነው ይወጪ ያደረጉት። ይሄ የአሁኑ ጦርነት ሳይጨምር ማለት ነው። እስራኤል ይሄን ያህል የተራቀቀ ኢኮኖሚ ኖሯት አይደለም፣ ግን ከፍተኛ ድጋፍ ከአሜሪካ ታገኛለች፣ የጦር መሳሪያ፣ የብር ምናምን። ስለዚህ በአጠቃላይ ይሄ እንግዲህ በቀደም ከሆነ ቦታ ነው ዲስከስ ያደርጉ ያየሁትና ለአድማጮቼ ላካፍል ብዬ ነው። እኔም ኮንስፓይረሲ ይመስላል፣ ግን አይደለም። ስትራቴጂካሊ ስታዩት የሀገሮቹ ፍላጎት ይሄን ይመስላል ማለት። ለዚህ ነው ኢራን የሚያስደበድቡት። ዶናልድ ትራምፕ ሳውዲ አረቢያ አብራኝ እየሰራች ነው። ለምን? ሳውዲ አረቢያ የኢራን አቅም መቀነስ ትፈልጋለች። ኢራን ግን ዚያር ሻርፕ። የእነሱ ሲቀነስ አሴሜትሪክ ፓወር ተጠቅመው ምንድን ያደረጉት? እየበታተኗቸው ነው። አሁንም ቦምብ አዘንባለሁ ብሏል። በ30 ደቂቃ ውስጥ በመካከለኛው ምስራቅ መብራትና ነዳጅ የሚባል የለም ብላለች።
ሩሲያ አስጠንቅቃለች። ገና ስራ ላይ ያለዋሉት ሚሳይሎች አሉ፣ ጥንቃቄ አድርጉና በአንደርማን እያደረጋችሁ አትሂዱ ብላለች ማለት። በአፍሪካ ቀንድ እንግዲህ ያው ከዛ ከመካከለኛው ምስራቅ ሲመጣ የጂኦፖለቲካል ፍጥጫና የኃይል ሚዛኑ ምናልባት አሜሪካ እንደተባሉ ዲክላይን እያደረገች ስትመጣ የግድ የሆነ ነገር መፈጠሩ አይቀርም። አንደኛው የቀይ ባህር የባብ ኤልመንደር ስትራቴጂ ጠቀሜታው ነው አንዱ የሚታየው። ይህ መስመር ቅድም እንዳልነው የዓለም ንግድ 12% የሚያልፍበት የሪምላንድ ወሳኝ አካል ነው። ሄርትላንድ ሳይሆን የሪምላንድ ዋናው ወሳኝ አካል ነው። ቾክ ፖይንት ነው። ልክ እንደ ሆርሙዝ ሰርጥ ባብኤል መንደር የምትሉት በየብስ በሚተኮሱ ሚሳይሎችና ድሮኖች በቀላሉ ሊዘጋ የሚችል አሜሪካ እዚህ አካባቢ ያላት የበላይነት በኢራን በሚደገፉ ኃይሎች አሁንም ፈተና ውስጥ ነው ያለው። ሌላው የውጭ ሀገር ወታደር ሰፈር ነው። እንግዲህ የሚሊተሪ ቤዞች ጅቡቲ በዓለም ላይ በብዛት የውጭ ጦር ሰፈር የሚገኝባት ሀገር ናት። አሜሪካ፣ ቻይና፣ ፈረንሳይ፣ ጃፓን ያለችበት ነው። ፍጥጫው ምንድን ነው የሚሆነው? አሁን እዚህ ጋር የአሜሪካው ካምፕ እንግዲህ የቻይናውን የባህር ኃይል ጦር ሰፈር ጎን ለጎን መገኘታቸው እዛ ላይ ምን ብለናል? የሄርትላንድና የሪምላንድ ኃይሎች ፊት ለፊት የሚጋጠሙበት ወይ ሽኩቻ ውስጥ የሚገቡበት ሊሆን ይችላል፣ አይታወቅም። ሶስተኛው የኢትዮጵያ የባህር በር ፍላጎት ነው እና የኃይል ሽግግር ሊፈጥር ይችላል ተብሎ የሚጠበቀው ነው። ኢትዮጵያ ከሶማሌላንድ ጋር ያደረገችው የመግባቢያ ስምምነት በጣም ወሳኝ ነው። ተሰርዟልም የተባለ አይደለም። እስራኤልም ለሀገሪቷ የመጀመሪያ እውቅና መስጠት አንድ ነገር ነው። ከዛ በኋላ ሶማሌላንድ በይፋ ለአሜሪካ የጦር ሰፈር ፈቅዳለች። ለኢትዮጵያ ልትፈቅድበት የምትችል የተለየ አሬንጅመንት ሊፈጥር ይችላል። በዚህ አካሄድ ላይ አሰላለፉን ካየ ነው የአሜሪካና የአውሮፓ ህብረት ለሶማሌ አንድነት ነው እስካሁን ቆሙ ያሉት። በሌላ በኩል ስንመጣ ደግሞ የተባበሩት አረብ ኤሚሬትስ በተወሰነ እስራኤል ከኢትዮጵያ ጋር የጥቅም ትስስሮች እንዳላቸው ይነገራል። እንደዚህ አይነት አቅጣጫዎች አሉ። ሌላው ይህ ክፍተት ሩሲያ እንግዲህ አለች። ሌላው ኃይል በኤርትራና በሱዳን በተለይ ፖርት ሱዳን ላይ ኦልሬዲ ፍቃድ አግኝታለች። ኤርትራ አለች። ከዚህ ከአሜሪካ ኃይል መዳከም ጋር መጋባት የምትፈልግ የባህር ኃይል ጣቢያ ለሩሲያ የምትሰጥበት እድል ሊኖር ይችላል። ሌላው የብሪክስ ተጽዕኖ መስፋፋት ነው። ይሄ ዋናው ጉዳይ ነው። ሄርትላንድ ስንል እዛ አውሮፓ ውስጥ የኢራን የሩሲያና የቻይና ትስስር ላይ ዋናው ብሪክስ ነው። በነገራችን ላይ ቻይና በከፍተኛ ዲፕሎማሲ ሳውዲ አረቢያና ዩናይትድ አረብ ኤሚሬትን ኢራንን ይዛ የገባች የቻይና ዲፕሎማሲ ቀላል አይደለም። ግን እኛ ጋር ስናመጣውን ለምሳሌ አሜሪካ በአባይ ወንዝ ላይ በቀጥታ ጫና የምትፈጥረውን ኢትዮጵያ ላይ በተለይ ግብፅ ፍላጎትን ለማስፈጸም ኢትዮጵያ ወደ ብሪክስ በመሸሽ ወደዛ በመጠጋት ያን ተጽዕኖ የምታስቀርበት ሊያመጣ ይችላል። በሁለቱ ያለው ከመካከለኛው ምስራቅ እንግዲህ የአሜሪካ መዳከም የሚቀጥል ከሆነ ማለት ነው። ሌላው ቻይና በመሰረተ ልማት ባቡር እንግዲህ እንደምናየው ነው። ወደቦች አሉ። ሩሲያ በዲፕሎማሲና በጦር መሳሪያ በኩል አሜሪካ ላይ እንግዲህ ከአፍሪካ ቀንድ መገፋፋት ሊጀመር ይችላል። ግልጽ ሽኩቻ ውስጥ ሊገቡ ይችላሉ። አሁንም ያ ኃይል አሰላለፍ እንዳለ ነው። ሌላው ምንድነው? የአፍሪካ ቀንድ እንግዲህ የፊልም የመፋለሚያ ቦታ ይሆናል ሲባል ዝም ብሎ አይደለም። የሚጋባ ነው። ቀውስ አንድ ሸጥ ላይ ነው ያለው። አሜሪካ በአፍሪካ ቀንድ ያላት ስትራቴጂ ቀደም ሲል እንግዲህ በመካከለኛው ምስራቅ ካየነው ጋር ተመሳሳይ ነው። ክደት የለው። አሜሪካ አጋሮቿ ግብፅ፣ ኬንያ፣ ሶማሊያ፣ ኢትዮጵያ ሞጣ ገባ አስተባብራ ተጽዕኗን ለማስቀጠል ትሞክራለች። ነገር ግን የሄርትላንድ ኃይሎች ቻይና እና ሩሲያ በኢኮኖሚና በስትራቴጂካዊ አጋርነት የቀጠናውን ሀገራት ወደ ራሳቸው ሊስቡ የሚችሉበት እድል አለ። ምክንያቱም አሜሪካ በኢንፍራስትራክቸር የመሳተፍ እድሏ ሌስ ነው። በቻይና ኢንቨስትመንት ቻይና ኬንያ ውስጥ፣ ሱዳን ውስጥ፣ ኢትዮጵያ ውስጥ፣ ጅቡቲ ውስጥ ያን ያለችው ይህ የሄርትላንድ ህብረቱ በዛ ላይ ብሪክስ የተለየ ነገር ሊያመጣ ይችላል ተብሎ ነው የሚገመተው። እዚህ ጋር በኢትዮጵያ ላይ የሚያሳርፈው ቀጥተኛ ተጽዕኖ በሁለት መንገዶች ማየት እንችላለን። በኢኮኖሚና በዲፕሎማሲ ተጽዕኖ ሊያመጣ ይችላል። አሜሪካና ምዕራብ ሀገሮች እንግዲህ ኢትዮጵያን ወደ ሄርትላንድ ኃይሎች ቻይና እና ሩሲያ እንዳይካተቱ ብዙ ሌቨሬጅ አላቸው፣ መቆንጠጫዎች አላቸው። አንዱ የኢኮኖሚ ጫናና ማዕቀቦች ናቸው። ኢኮኖሚክ ፕሬዠር ሊጎለብት ይችላል። አሜሪካ እንግዲህ የኢኮኖሚ አቅሟን እንደ ፖለቲካ መሳሪያ
በመጠቀም በኢትዮጵያ ላይ ተጽዕኖ ከምታሳድርባቸው አንዱ አገዋ ለምሳሌ አለ እና የንግድ ዕድሎች እንድትወጣ መደረጉላችንም እናውቃለን። ይህ እርምጃ በኢትዮጵያ ኢንዱስትሪ ፓርኮች ላይ ከፍተኛ ጉዳት በማድረስ የውጭ ምንዛሪ ግኝቶች ለመቀነስ የታለመ ነው። ከዛ የአሜሪካ ዲክላይን እያደረገች ነው የግድ ምስራቅ አፍሪካ ላይ ሎያል የሆነ ወዳጅ ያስፈልገኛል ብላ ካመነች አገዋንም ልታነሳው ትችላለች። በእርግጥ አገዋ የንግድ ስምምነት አይደለም፣ በሁለት ሀገሮች መካከል የዲሞክራሲ የሰብአዊ መብትና የጉድ ገቨርናንስ የጾታ ማበረታቻ ነው፣ ማትጊያ ነው ያን ሀገር ወደ ዲሞክራሲያዊ መንገድ እንዲመጣ። ሌላው ግን ከባዱ አይኤምኤፍ ነው እና የዓለም ባንክ ናቸው። ብድሮች አሉ። አሜሪካ በእነዚህ ተቋሞች ላይ ጫና በማድረግ ኢትዮጵያ የምትፈልገውን የብድር ድጋፍ ከፖለቲካ ቅድመ ሁኔታዎች ጋር ልታያይዝባት ትችላለች። እዛ ላይ እንግዲህ አሰምሽናችን ዲክላይን የማድረጉ ጉዳይ ከተፈጠረ ነው። አሜሪካ ኃይሏን ለማጠናከር የግድ ነው ብላ ካመነች ነው። ሌላው የኢንቨስትመንት ስጋት መፍጠር ነው። በኢትዮጵያ ላይ የሚጣሉ ማዕቀቦች ወይም የጉዞ ማስጠንቀቂያዎች የውጭ ቀጥታ ኢንቨስትመንት ፎሬን ዳይሬክት እንዳይገባ ለማድረግ ለኢኮኖሚ ቀውስ ልታጋልጠን ትችላለች። ሁለተኛው የዲፕሎማሲ ጫናና የመገለል ስልት ነው። ዲፕሎማሲያዊ ጫና ስል ኢትዮጵያ በዓለም አቀፍ መድረክ ድምፅ አልባ ለማድረግ ወይም በጎረቤቶቿ እንድትከበብ ልታደርግ ትችላለች። ወደ ሀርትላንዶቹ ጋር ጭልጥ ብላ ከገባች ማለት ነው። አንደኛ የተባበሩት መንግስታት የጸጥታው ምክር ቤት በኢትዮጵያ ውስጥ ጉዳይ ላይ በተደጋጋሚ ስብሰባዎች በመጥራትና የውሳኔ ሀሳቦችን በማቅረብ ዓለም አቀፍ ጫና መፍጠር አንዱ መንገድ ነው። እዚህ ላይ ሩሲያና ቻይና ቬቶ እንደሚጠቀሙ ቢታወቅም ግን የአሜሪካንም ግፊት በአብስቴን ሊያልፉት ይችላል። ለእኛ ብለው ዋጋ የማይከፍሉበት ሁኔታ ሊፈጠር ይችላል ማለት ነው። ሌላው የቀጠናዊ ውጥረት ማባባስ ነው። አንዱ በታላቁ ህዳሴ ግድብ እንደ ዶናልድ ትራምፕ በቦምብ ታፈነዳዋለች እንደሚሉት ማለት ነው ዙሪያ ካሉት ሀገራት ግብፅ፣ ሱዳን ጋር የሚደረግ ድርድር አሁን ሱዳን ላይ ያለው ፖለቲካን ወደ ኢትዮጵያ ውጥረቱን ለመቀየር የሚችሉበት እድል አለ። ከሀርትላንድ ወደ ሪምላንድ ሽፍቱ ነው። እንግዲህ የኢትዮጵያ መንግስት ገለልተኛ ፎሬን ፖሊሲ ከተጠቀመ ከዚህ ጉዳይ ላይ በገለልተኛነት የሚያይ ከሆነ ይህን ሁሉ መቀነስ ይችላል። አሁን ባለፈው በቀጥታ ዩናይትድ አረብ ኤምሬት ጠቅላይ ሚኒስትር አብይ ሲሄዱ ከኢራን ጋር ያላቸውን ክፍተት እንደሚፈጥር ግልጽ ነው። ኮስት አለ። ስለዚህ አሜሪካ የምትወስደው ወገንተኝነት የታከለበት አቋም ኢትዮጵያን ዲፕሎማሲያዊ ዋጋ ለማስከፈል ያስችላታል። የሰብአዊ መብቶች ሪፖርቶች አሉ፣ በጣም ተይዘው ተከማችተው ያሉ የተለያዩ ዓለም አቀፍ ተቋማት በመጠቀም የሚወጡ ሪፖርቶችን ለሀገሪቱ የሚሰጠው እርዳታን ለማቋረጥ ወይም ማዕቀብ ለመጣል እንዲሁም ከፍተኛ ባለስልጣኖችን ለማሰር ልታውለው ትችላለች። ይህ ከዛ ዲክላይን ከሚያደርገው ፓወር ጋር የሚገናኝ ነው። ስለዚህ ኢትዮጵያ ምን አይነት ካውንተር ስትራቴጂ መጠቀም አለባት በሚለው አንዱ ብሪክስን መቀላቀል ነው። ተቀላቅላለች። በእርግጥ ይህ አባልነት ለኢትዮጵያ አማራጭ የፋይናንስ ምንጭ ነው። ከኒው ዴቨሎፕመንት ባንክና የዲፕሎማሲ ድጋፍ ከቻይናና ሩሲያ ለማግኘት መሞከር ነው ከተፈጠረ ነው። ዋናው ግን ገለልተኛ መሆን ነው። ሌላው ከምስራቁ ዓለም ጋር ያለውን ግንኙነት ማጠናከር ነው። ከቻይና፣ ሩሲያ፣ ቱርክ፣ የተባበሩት አረብ ኤሚሬትስም ጋር የጠበቀ ወታደራዊ ኢኮኖሚያዊ ትብብር መፍጠሮች እየታዩ ነው። ምዕራቡ ተንሸራቶ ከመጣ እነዚህ መውጫ ሊሆኑ ይችላል። ግን ግንኙነታቸውን ጤነኛ ነው አይደለም የሚለውን እንደተጠበቀ ነው ማለት ነው። ሌላው የደቡብ ትብብር አለ። ሳውስ ቱ ሳውስ ኮኦፐሬሽን በአፍሪካ ደረጃ ያላትን ተሰሚነት በመጠቀም የአፍሪካ መፍትሄ ለአፍሪካ ችግር በሚለው ገለልተኛ አቋም ይዞ ማናቸው ነገር በዛ ለመዳኘትም ከዲፕሎማሲም ጫና ከኢኮኖሚም ጫና የማምለጡ ካውንተር ስትራቴጂ ሊሆን ይችላል። በአጠቃላይ ግን አሜሪካ በኢትዮጵያ ላይ የምታደርገው ጫና ዓላማ ኢትዮጵያ በቀጠናው ጠንካራና ገለልተኛ ኃይል ሆና እንዳትወጣ የሪምላንድ የባህር ዳርቻ ቁጥጥሯን እንዳታናጋ ለመከላከል ዋና ፖይንት ነው። ኢትዮጵያ ደግሞ የሀርትላንድ ኃይሎችን እንደ አማራጭ በመጠቀም ይህንን ጫና ለመቋቋም እየሞከረች ምልክቶች አሉ። ግን ይህን ባላንስ መጠበቅና ርቀትን መጠበቅ በሪምላንድና በሀርትላንድ መካከል ያለውን ፍላጎት መጠበቅ ወሳኝ ነው። በተለይ አሁን በአሜሪካ እስራኤል በኢራን ላይ ያደረጉትን ወረራ በተመለከተ ውጤቱ በደንብ እስከሚታወቅ ገለልተኛ አቋም በኢትዮጵያ መንግስት መውሰድ የበለጠ ያዋጣል ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። እዚህ ላይ እንደምታዩት ከካርታው ብዙ ነገር ትረዳላችሁ ብዬ ነው።
ለእናንተ የተዘጋጀ ነው። መልካም ምሽት፣ መልካም አዳር። ቻው